የኢትዮጵያ ወንዴ ቪዲዮ በጣም ያስጠላል። ወጥር ብልብን እንዴ መሰል ይፈልጎ እኮ ነው እሱ ምን ይረገጣል። እንግዲህ እርገጥ ባላ እኛ እኮ ለሴት ክብር እንዳለው ለሴት ጠይቅሚ ትረገጣለች አልሹ ይቅርታ ጠይቅ የመላጣ ልጅ የምር ነው። እሷ እኮ እኛ እኮ ማለት ነው ባፉ ትሆነ ማለት ባፉ ትሆነ እኮ አምነነዋል። ለሴት ክብር እንዳለው እኮ እኛ ድሮ እናውቃለን። አያረገም ብለን አመንን አይደል? ይሄ ክብር አይደለም። የተኛው ክብር ነው የሚታወር ያ ድሮ ነው የምልሽ እኮ በአሁኑ ቪዲዮ ሳይሆን ድሮ ሲያወራ ምናምን ለሷ ክብር እንዳለው ነበር የሚያሳየው። አረ ምን ድሮ ምን አሁን ሲጀምር ካይሚና ታዲያ የረገጥኳት ቀን ይቅርታ ይጠይቃለሁ። እውነት መሰለሽ በተጣሉ ሰዓት እኮ አያከብራትም። በተጣሉ ሰዓት እኮ ለይቅርታ እንኳን አይወድቅም ሁሉ ሰዓት ላይ። እኔ አሁን ላይ ያመመኝ ነው ማለት ምንድን ነው ይቅርታ መሸነፍ አይወድም በነገራችን ላይ ቢስምላችሁ ነው። አንቺ ሴት እኮ እንደዚህ አንችልም እኛ እውነት እንዴ ሲያጠፉ እኮ ወንዶች ይቅርታ ይጠይቃሉ። እሱ ግን ቢሞት መሸነፍ አይጠይቅም። እሷን የሚጠይቀው እኮ ባና ሃይሚን ሞሽ ነው አንታላለች። ደግሞ እንደው ይሄ መሳይ ጉድ ራሱ አጥቶ እሷ በሰላም እያወራችሁ ነው እንዴ? ነገማ እንደዚህ ተቀላስልሳ ተመጣች እሷ ራሱን እንጃው ላይ ጥርግ በል ባለችው ነገ መጣ። ጥርግ በል በቃ ወይ ነገ በቤቷ መታ መግቢያ ሰርታ እንደው ነገ ቤቷ መታ አንተ ማናት ብቻ ነው ወንድ ነገ ጠዋት አሳይሃለሁ ባለችው ሴት እንደሚገባ ነው እንደ ከኢትዮጵያ አንዱ ምንድን ነው ሰብራይዝ አለኝ። ሁሉም ሰው ያፍራል። አጠገብ ያሉትም ሰዎች ያሳፍራቸው ለምናምን ምንድን ነው የእሷ ልብ ለማላላት ምን ይላል መሰላችሁ? በምፈልግሽ ሰዓት ተገኝልኝ። ሰኒ ያላ ዘድን ፎሎ አድርጉ ሰባሰባላችሁ ማለት ነው። ኖ እኛ ኦዲየንስ ነን እንደ ልጅቷን እያስረግዝን ነው። ልጅቷን እያስረግዝን ነው እኛ ነን እንደ ምንድን ነው ሃይሚናት ያስረገዘች ሃይሚናት ያስረገዘች የመጣው ተለማ ምንድን ነው የሚያወራው ምንድን ነው ምን አውቃለሁ። ምን ሊያደርግላት ነው? ሰብራይዞ ምናምን ምን ይሰራል? ሰባ ዋናው ልብ ነው በቃ። ሰኒ ቆይ አንዴ ልንገርሽ፣ ንገሪያቸው ዜድን እንትን እንዲሏል ንገሪያቸው ውዴ። እኔ መናገር ሰማሁ። ሁላችሁም ጋይስ የኔ ፍቅሮች እኔ በጣም ነው የሚወዳችሁ። እኔ እንደ ሌላ ሰው አይደለም። እኔ ወዳችኋለሁ ከልቤ። ፎሎ አርጓት፣ ዜድን ፎሎ አርጓት ውዶች። ዜድን እንትን በሏት እሺ። ዜድ በትልቁ ያለችው ልጅ ፎሎ አርገንሻን እና ሁላችንም ጠብቀን ተዚህ የሚያስመስል ኑሮ ሁላችንም በቃ ይበለውነት የሚያስመስል ኑሮ እኛ አንፈልግም። ይገርማል ብቻ ወይኔ እናንተ ግን እስቲ እንደው መጨረሻውን አይተነው እኔ እንጃ ብቻ መጨረሻው ታዲያ ስሚ አሁን ነገ መቶ ሰብራይዝ ማርግቷት ብራንክ ነው ዲራማ ነው ቢልም እኮ ለምንድን ነው እንደዚህ መሳይ የሚሰራው ነው? የሰው ልብ ለምን ይሰብራል? ዜድዬ ስራ ላይ ነሽ? ሰላማቴም ወይኔ አራታይ ነገ መቶ በቃ ልብሽን ላይ ነው ሰብራይዝ አለሽ ብራንክ ነው ላፈተና ነው ቢላ ስንቴ ነው ይሄ መሳይ ፈተና የሚያመጡት በሴትና በወንድ ስንት ጊዜ ነው? ይሄ ስራ ቢቀርስ ለምሳሌ እሷ ምን ስላደረገች ነው የሚለያየው ነው እኔ ጥያቄ። ቢለያዩ ይለያዩ እኮ ምን አደረገች ነው ማለት ነው። አንድ ጥያቄ ማለት ነው። እኔ ማለት ነው ከተለያየ አንድ ሰው እኮ 4-5 ልጅ ወልዶ ራሱ አግብቶ በሰርግ ድል ባለ ሰርግ አግብቶ ራሱ ይለያያል። እግዚአብሔር ካልፈቀደው ቢለያዩም ችግር የለውም። ምን ችግር አለ? ገና አንድ ፍሬ ህፃን ልጅ ናት። ለምንድን ነው ሰው ለመለያየት የሚፈራው? እግዚአብሔር ካልፈቀደ እነሱ ምንድን ናቸው? ሁኔታ ነው መለያየት ካለብን ሰውን እየናቀው ከማንም ዲቃላ አርግዛ የመጣችው ለሴትና እሷ መወዳደር አይችልም። ስለሆነ እሱ እኮ ንግግር አይችልም። ሰኑ እሱ እኮ አይችልም። ለዛ ነው እንትን እያደረገሽ የምታወሪ አመሻል ንግግር አይችልም። ይሄኛ እኮ ማለት ነው አሁን እሷ ራሱ ሃይሜ ራሱ እኮ እንደዛ የሚሆን ነገር ማንቶ ለወሬ በቃው ምንድነው የራሱ አፍ ተጠመለመለ። አርግተሃለው ያላረኩትም ሁለት ልብ ሆነባት። ሃይሜ እንዴት ትመነው ገባሽ? ሁለት ልብ መጣ። አንድ ይሄ ሰውዬ ወንድ ልጅ ነው
ማን በራስሽ ማትፈርጂውን ፍርድ የራስሽ ጓደኛ የመሳይ ነገር ቢያመጣ እኔ በአንድ ቀንም አጠገቤ እንዳየው አልፈልግም። በቃ እውነት እኮ የሁላችን ሀሳብ አንድ አይደለም። እሱ ወይ የሆነ ነገር አስቦ ሊሆን ይችላል። እና ዘር የራሱ ቢያስብ ተመልሶ ሁሉም እሷን ልብ ጭራሽ ሊያሳብዳት አስቦ ነው። እንላይ የረባከሽ ደግሞ ልጅ ማጥቻለሁ ብሎ እንላይ ለምን ድራማ ባይሰራስ? ሌላ ጠብሳለሁ። እንዴት አመሻችሁ? እንኳን በደህና መጣሽ። ቁም ነገር አይደል እንደዚህ እየወራ ያለው? አውሪ አንቺ የሚጅበት ይቅርታ፣ የመሪ አውሩ ሻውሩ ሄዱበት። ይቅርታ እኔ መለያየት ሆነ እውነት ከተባለ ቁጭ ብሎ በስነ ስርዓት ሁሉም ነገር አውርቶ ውስጥ ጨርሶ ሁሌ ለምንድን ነው እሱ በቃ አበቀን ቆመ ተረመሰን ሄደን የሚለው? በስነ ስርዓት ደከመዋ ማሬ እሱ ራሱ ደከመኝ ጋይስ ብያለሁ። የአባቴ ልጅ አውሪ እስከ መጨረሻ እስከ ጥግ አውርተሽ ሙት አድርጌ ካላስ በተራ በተራ ነው እዚህ ቤት የሚወራ አውሪ ያለ እሺ ምንድን ነው ማነው ኖሮ እዚህ ገዛው? ያውም ስሙኝ ሰላም ሁላችሁም ብያለሁ። ማለት ነው የሰኒ ነገር ነው ያሰቀኝ። የምር ጌታ ምስክር ሰኒ ድንገር እውነትም ሆነ ማለት ነው ስራም ሆነ እውነትም ሆነ ማለት ነው። በዛሬ ቪዲዮ በጣም ነው የተናደድኩት። በጣም እሺ፣ እንዲህ ለእንዴት ነው ከዚህኛዋ ከተራ ሰው ጋር የሚያወዳድራት? እችን ምረቲ እንደዚህ ምርጫ ውስጥ ነው ያስገባት። ጭራሽ ደግሞ በሷን ፊት ሁለቱን አድርጎ ይጠራል። በሃይሚን ፊት ማለት ነው። አያገባኝም አይመለከተኝም እያለ ማለት ነው። እንዲህ ነገሩ እኮ ራሱን ያመጣው መጀመሪያ ነገሩ ራሱ አይደል እንዲያመጣው? እስኪ ንገሩኝ። ልጅ አለ ተባለ አይደል? ሻመነችው ከሱ ጎን ልትቆም ወሰነች ሃይሚዬ ማለት ነው። ግን እኔ የሚገርመኝ ነገር ራሱ አምጥቶ ጣጣው መጨረሻ ላይ ሃይሚ ላይ የሚያደርገው ነገር ነው። በቃ መጨረሻ እሷ ናት ይቅርታ የምትጠይቀው፣ እሷ ናት የምትለምነው። እኔ እንደዛ ነው የተረዳሁት። አሁን ነገሩ ድራማም ይሁን እውነትም ይሁን አሁን እንኳን ሰዓቱ ደርሷል። እሱ ራሱ ለምን መሰለሽ ወደ ሀቅ ነው የሚጠራ። ሁሉም ነገር ሀቅ ላይ ሲደርስ ይጠራል። ገባሽ? ግን እንደዚህ ለዲራማም ተሆነ ያመጣ ወድቋል። እሱ ለምንም ለብራንክም ተሆነ ያመጣው አይሳካለትም። በሴት ብራንክ ስንት ጊዜ ነው የሚሰራው? በዚህ በሰው ልብ ምንድን ነው? እኛ ራሱ እኮ ተጫወቱብን። እሺ ማለኛ ምናስበኛላት እኮ እኔ እኮ ደክሞኛ ጭቅጭቅ ምንም ነገር እኮ ጥፋት የለብኝ ምናምን አለ። የራሱ ጥፋት አምጥቶ እኮ ልጅቷ ላይ ደፈደፈው። ማንስ ቢሆን ታዲያ እኔና አንቺ ጓደኛ ተሆንም በኋላ እኮ የመጣውን ነገር ታኔ ፊት ተሆነ እኮ ተተማምነን ነው መጀመሪያ አውቄልህ ነው በሽታህን የሚይዝ አለች እኮ መጀመሪያ እኮ ነግረዋለች። ግን በእሷ ላይ ሄዶ ያመጣው ልጅ ትረከብለታለች። እኔ እናቱ ናት ነው ሹኸት እስቲ ንገሪልኝ እንዴ ዛሬ እኮ ማለት ነው ማሬ ዛሬ በቃ ምንም ነገር እንዳላጠፋ በቃ ምንም ንጹህ ልብ ያለው በቃ ምንም ነገር አላደረገም አሉ እስከ ዛሬ ድረስ። እውነቴን ነው የምላቸው። ይሄ ነገር መቼም ማለት ብራንክ ነው ብሎ ነገር ለእሷ ምናምን ብሎ ሊነግር እኮ አልተመጣም። ማለት በጣም ሃይሚ የዋህ ልጅ ናት እውነት። አይዋ ትቀበለውም ይሆናል አይታወቅም ብሏል። እስኪ መጨረሻ ሆኖ አይተን መንፈርድ። ዛሬ እንኳን ተውት። አዎ ነገ ይመጣና በቃ ሰብራይዝ ላድርግሽ በቃ ብራንክ ነበር ልፈትንሽ ነው የመጣሁት የኔ ቅመም ምናምን ይላታል። ከዛ አይታወቅም። ላ እኔ አይመስለኝም። ኖ ይሄ ሁሉም ጊዜ አረባክሽን ሃይሚ የምትቀበለው ይመስልሻል እንዴ? ህይወቷ ላይ ነው እኮ የተጫወተው እንዴ? እና ታዲያ የመሳይ ነገር እኮ ዲራማም ትሆነ የሰራው እውነተኛ ነገር ብትሆን እሱ የተደበቀ ሴት ያገኘ ጊዜ ነገሩ አብቅቷል። በቃ ተደብቆ ያገኛት ጊዜ ነገሩ አብቅቷል። እንዴ አዎ በጣም እውነቴን ነው የምላችሁ። አስመሳይ ዛሬ ምንም እንዳላጠፋ ነው ማሪ። ዛሬ ምንም ነገር አላጠፋም አሉ። እሱ ምንም ቃልኩሽ ያጠፋችሁ ሃይሚ ናት። በቃ ነገር ማፈም ለተመልካች እኛ ቢሆን ማለት ነው ማሪ ለሰው ብለህ ነው ወይ የምትወደኝ እኮ አለችው። ባለፈ ነግረዋለች። ለሰው ብለህ አንተ ለቪዲዮ ብለህ ነው ወይ እኔን ተጠጋኸኝ የምትወደኝ ስትለው አይደለም አላት። ጓደኛው ግን ባለፈ መጣ አንቺን የሚፈልግሽ ለቪዲዮ ነው ብላ ነግራታለች።
ቡርቴ አውሪ፣ ያንቺ ሀሳብሽ አውሪ። እነሱ ጨርሰው መሰለኝ። ቡርቴ አውሪ፣ የኔ እናት አውሪ። ኧረ አውሩ ሂዱበት። እኔ ምንም አወራው ነገር የለም። ትሄጂበት አንቺ ምሽ የተሰማሽን አውሪ። እኔ እንኳን አሁን አላወራም፣ እዛ ነው የማወራው። እኔ ከጀመርኩ አልቆም። እሺ እስከ መጨረሻው ነው የምሄደው። ስለዚህ እናንተ አወሩ። ምንድነው አንቺ ምን እንደዛ ሁላችሁም አውሩ፣ እየተሰማችሁን አውሩ። ማንም የሚከለክል የለም። አውሩ፣ የምር አውሩ። የኔ እናቶች እናንተ አውሩ። ማነሽ እንጂ ጉጭ ሲጀመር የመላጣ ልጅ ለምንድን ነው የምወጣው? ኮንፍሊንግ ያደረኩ አይደለም እንደ መላጣ ልጅ 80 ብቻ ነበረ። ያው ምናምን 84 ሰው ምን እየሰማ ነው? እግዚአብሔር እኔ ኮንፍሊንግ ያደረኩ ነው። ሳንዬ ለአንቺ ሲል እንዴ ነሽና አውሩ። እግዚአብሔር አውሩ የተሰማችሁ ነገር እዚህ ጋር እኔም አውራለሁ። በይዘው ያውራሉ። አውሩ። እኔ በራሴ ዛሬ ደስ አላለኝም። እውነት በጣም አዝኛለሁ፣ አስጠልቶኛል። ዛሬ ባለፈው ያለቀሰችበት ታይም ብቻ 3 ቪዲዮ ምናምን በጣም ነው ዛሬ ደግሞ አስጠላኝ። ቪዲዮራቸውን ራሱ ማየት አስጠላኝ። እነዚህ ኮርሶች፣ ቅንቅናሞች፣ ቅማላሞች ማለት ነው መብላትና መጠጣት ብቻ ነው የሚያውቁ። ሲጀመር ሰው ያወራው ወሬ ነው አምጥቶ የሚያወሩት እዛ ዩቲዩብ ላይ። ቅሌታችሁን